ዮካብድ ሰላም 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 ትለዋለች ዮካብድ ሰላም ለሙሽራው ሰላም ለሙሽራይቱ ሰላም ለደብሩ ሰላም ለአስተዳደሩ ሰላም ለካህናቱ ለዲያቆናቱ ሰላም ለመኳንንቱ ለወዛዝርቱ ሰላም ለአረጋውያን ለሕፃናቱ። እንኳን ለብርሃነ ፋሲካው አደረሳችሁ። ፋሲካ እኮ ባለፈው ሐሙስ ተጠናቋል እንዳትሉ፣ እንኳን ለዶክተር ፋሲካ አደረሳችሁ ማለት ነው። እርገትም ቢሆን ለብርሃን እርገቱ ይባላል እኮ። እንኳን ለአቶ ብርሃን አደረሳችሁ ማለት ነው። የሙሽራው እኮ እሱን ዘልዬ ብሄድ ያው እናንተስ እኔስ እንደዚህ ነጭ ለብሰን ያልታጠበ ነው የለበሱ በሙሉ አዲስ ነው ለብሼ የመጣው። ብርሃን ለብሰን ብርሃን ተጎናጽፈን ይህች በአብርሃም ድንኳን ቤተ መቅደስ ተሰብስበን የምንዘምረው የምናገለግለው ያው አቶ ብርሃኑና ዶክተር ፋሲካው እነዚህን የመሳሰሉ ወርቅ የሆኑ ሙሽሮች ወልደው አሳድገው ስለሰጡን ነው። ሙሽራና ሙሽሪት እንኳን ደስ ያላችሁ። ምናደርግ ነው የቆምኩት? ለካ ቅኔ ነገር ቅኔማ ከአዲሱ ህንፃ ስትገቡ እንደ ማዕበል ፈንቴ በቆርቅ አይሻልም? ሲጠባ ማታ አታንቀሳቀስ ባሉ እንደንታ ብዙ አየሁ ለስለስ አድርጌ እዛው በትሮንሱ አጠገብ ሆኜ አቀርባለሁ። መግቢያ በመጽሐፍ ቅዱስ ታሪክ በኦሪት ዘኍልቍ በኦሪት ዘኍልቍ ምዕራፍ 26 ቁጥር 59 ላይ እንደሚታወቀው ዮካብድ ለባሏ ምቹ የሆነች መልካም ሴት ባለቤቷ 137 ዓመት በደስታ እንዲኖር ያደረገች የማታጉረመርም ሚስት ቤተ መቅደስ ያገለገለው የአንደበተ ርቱዕ ካህን የአሮን እናት ሕዝቡን በአግባቡ የመራ በተግባሩና በመልኩ እንጂ በንግግሩ ብዙም የማይሰብ የነበረው የኛው አማች የሙሴ እናት የከበሮ መችና ዘማሪት እንዲሁም አገባህ ብላ ሙሴ የተቆጣችው የማርያም እናት ናት። ማን? የኛ ሙሽራ። ለማረጥሽ የኛ ሙሽራ ዮካብድ ሆይ ግፍን የሚጸየፍ ሙሴን ውለጂ። ከወንድምሽ ነው ኢያሱን ውለጂ። ንግግሩ አያምርም ብዬ ሙሴ ኦሪቱን ስናገር ለከዚህ ያሉ ሙሴ ዕብራዊው ግብፃዊው ግብፅ ሲሰራ አይቶት እኮ ነው በጡንቻ ብሎ እኮ ነው መሬት የቀላቀለው። መቶ እኮ ነው በዶላር ወደ ጎጃም ይወስደኝ ያለ እንዴ! መቅደስን የሚያገለግል አሮንን ድገሚ፣ የሙሴ እህትን የማርያምን ሰልሻት። የሴት ሙሽራችን መነሻ ሀሳብ ነው። ወደ ቅኔው ወስዳቸው። መግቢያ 2 በዮሐንስ ወንጌል ምዕራፍ 3 ላይ እንደምናነበው ኒቆዲሞስ የሚባል የኦሪት መምህር ማታ ማታ ወደ ክርስቶስ ሲመላለስ የነበረ ስለ ጥምቀት ሲነገረው እንዴት ተሆኖ ነው ወደ ማህፀን የሚገባው ብሎ የተከራከረ ምን አመጣው ማለት ነው። የኛው ሙሽራ ለካ የአብርሃም ልጅ ሆኖ ነው በማታ ማታ ወደ ዮካብድ ሲሄድ የነበረው። የአብርሃም ልጅ ኒቆዲሞስ ሆይ ካረጀሁ በኋላ እንዴት ሁኜ ወደ ማህፀን እገባለሁ አትበል። ከ3 ቀን በኋላ ዮካብድ ሙሽሪትን ጠይቃት፣ ወደ ማህፀን እንዴት እንደሚገባ ታሳይሃለች። በእውነቱ
በእውነት እንኳን ሙሽራው አብረውት ያሉትን አይዞህ እያለ ክርስቶስ ነው ያስተማረው። ስለዚህ አንዳንድ መነኮሳት አባት እንደሚያደርጉት 40 ቀን ጾም አለልህም ምትጀልስ ሶስት ቀን ይበቃል። ይህ መግዳ ነው። እግዚኦ በዙ ይሄ ሶስተኛ ነው። ያው አልተረጋጋሁም ማለት ነው። ለምን ጠቦኛል? ቃሌ አጽም እግዚኦ ወለኩ ጽራህየ አጋዕዝተ ቅኔ ከሐሱ ቤተ አብርሃም ኆኅተ ምስራቅ ከለላ አጋዕዝተ ቅኔ ከሐሱ ቤተ አብርሃም ኆኅተ ምስራቅ ኪዳነ ምሕረት ከለላ እስመ ኢይነውር አብርሃም ዘይበለ ቅኔ እንግዳ ብለው ለሊቀ ካህናቱ እስመ ኢይነውር አብርሃም ዘይበለ ቅኔ እንግዳ። ሊቀ ካህናቱ አብርሃም ያለ ቅኔ እንግዳ ማደር አይችልም። ጌቶቼ ሙሽሮች እባካችሁ ወደ አብርሃም ቤት ግቡ። ወደ ቤተ መቅደስ ማለት ያቆሙ ነው። አንዳንድ አማርኛ ካላረኩኝ ያለነው ስለማላውቅ ሙሽሪት ሙሴን አመስግኝ ወይ ታስተሐቅሪ ቃሎ ሙሽሪት ሙሴን አመስግኝ ወይ ታስተሐቅሪ ቃሎ አሻግሮሻልና አንቺን በጸሎቱ ብቸኝነት ባህርን ከፍሎ ፍስሐ ማዕደ ዘይአክል አስተዳለው ይማርታ ልማድሽ ነውና ድሮም ማብላቱ ለራበው ሙሽራ ጌታ ፍስሐ ማዕደ አስተዳለው ይማርታ ፍስሐ ማዕደ ዘይአክል አስተዳለው ይማርታ ልማድሽ ነውና ድሮም ማብላቱ እንደዚህ አይነት ሙሽራ ገጥሞኝ ያውቃል። ለምን መሰላቸው? የአንደኛው ሙሽራ አባት ብርሃን፣ ሌላኛው ሙሽራ አባት ፋሲካ። ዘመኑ ዘመነ ፋሲካ። እንዴት እንደዚህ ሆኖ ይገጥማል? ገና ጋብቻው ሲያምር ከስማቸው ነው የሚጀምረው። አይደለም እንዴ? ለገራይተ ነቢይ አብርሃም ለገራይተ ነቢይ አብርሃም መልአኩል ዮካብድ ለገራይተ ነቢይ አብርሃም ይንታ ነቢዩ ነው ማለት ነው። እዚያ ቀሲስ ነቢዩ ይባሉ ለገራይተ ነቢይ አብርሃም ዮካብድ መልአኩል ለንታሃ ለብለመ ፍቅረ ኒቆዲሞስ ዘንም እስመ ኢይነጽፍ ሚመ ፍቅረ ኒቆዲሞስ ዘንም እስመ ኢይነጽፍ ሚመ የአብርሃም ገራይት ዮካብድ የአብርሃም መልካም የለመለመች በደንብ የተዘጋጀች ተከርክማ ያደገች ማለት ነው። የለመለመች ምድር ዮካብድ መላ ሰውነቷ ስንል የሰው ነው ሰውነት ስንል ግን እርሻው ለመለመ። ለምን ቢባል የኒቆዲሞስ ፍቅር ዝናም በላይዋ አርከፍክፏልና ነው። ሰላም ለኪ ማርያም ሰላም ለኪ ዮካብድ ለኒቆዲሞስ ምራቱ ሰላም ለኪ ዮካብድ ለኒቆዲሞስ ምራቱ በቤተ መቅደስ ይብሉኪ ዋህድና መላእክተ ብርሃን ካህናት ሰላም ለኪ ዮካብድ ዘኒቆዲሞስ ምራት በቤተ መቅደስ መቅደስ ማለት ነው። በቤተ መቅደስ ይብሉኪ ዋህድና መላእክተ ብርሃን ሰዓት የሰጡኝን አልናገርም። በሰፊ የለመድኩት እናንተ ናችሁ የምትዳኙ። ደግሞ በሰዓት የታወቀ ነው፣ ክርከም ያለ ነው ተብሏል። አዛ ትልቁ ደግሞ ስንገባ ግን ምንም የሚገረግር አማርኛ ደግሞ ሌላ ልጅ ጋር ይህን ግን የሚመዘዝ ከሆነ
ከሞት እስከ ላይ ልሄድ 8 ቤት ነው የማደርገው። ጦርነት ተክሊል በተነሳ ጊዜ ከኪዳነ ምሕረት ሆርሙዝ ለሁሉም የምትበጅ በአማርኛ ነው ያቀረቡት። ጦርነት ተክሊል በተነሳ ጊዜ ከኪዳነ ምሕረት ከሆህተ ምስራቅ ሆርሙዝ ለሁሉም የምትበጅ ተበሳጭ ተዋልታም ብቸኝነት ኑሮ ፈረንጅ ሙክታባጅ ምኞት ምንም ቢፈቅዶ በጣም ስለተወደደ ሙሽራው ነዳጅ ነው። ቆነጃጅትም መርከቦች ተከለከሉ ማለፍ ተጣለባቸውም ጋብቻ ግዳጅ። ሙሽሪት የነዳጅ መርከብ ለማለፍ ስትሞክር በደጅ ተመታች በሚሳኤል ፍቅረ ኒቆዲሞስ የባህር ሰባች። ቶማይስት ከሩቅ እያነጣጠረ በአዋጅ መጥቷታል መሰል አግኝቷታል መሰል የልብ ራሷን እሽ ብላ ሰጠች እጅ ብለዋል። ይገርማ የሳማሪያ ነው። ጦርነት እንዳትፈሩ፣ ጦርነት ቅኔ ነው። አሁን እናንተ ያው የፖለቲካውን ታዩት የለ ወደ ኢትዮጵያ ጓዝና ቀይ ምናምን እንደው ብትቀመጥ ነበር ብትራ አይዟት አልሄድም ወደዚህ ምን ችግር ብዬ ሞልቶ ጦርነት በዓለም ላይ ሌላ ማለት ሌላማ እዛው ተከድና ተብሰው ጦርነት ተክሊል ስለ ተክሊል ነው የምናወራ። እንደው ስለ ጦርነት የምናወራ እንዳይመስለኝ። ጦርነት ተክሊል በተነሳ ከኪዳነ ምሕረት ሆርሙዝ ለሁሉም የምትበጅ ተቆጥተዋል። ትራምፕ ብቸኝነት ኑሮ ፈረንጅ አጅ ሙክታባጅ ምኞት ነው። ሙክታባጅ ምኞት ምንም ቢፈቅደው በጣም ስለተወደደ ሙሽራው ነዳጅ። ቆነጃጅትም መርከቦች ተከለከሉ ማለት ተጣለባቸውም ጋብቻ ግዳጅ። ሙሽሪት የነዳጅ መርከብ ማለፍ ስትሞክር በደጅ ተመታች በሚሳኤል ፍቅረ ኒቆዲሞስ የባህር ሰባች። ተኩሶ ማይስት ከሩቅ እያነጣጠረ በአዋጅ ሳይመታት አልቀረም በእውነት እሺ ብላ ሰጠች እጅ። በኪስ ካላረጉት የወር ነው በጣም ነው ይባላል። ዘይዜ ነው የተመጠኑ ሕያው ቀለበ ወርቅ የተመጠኑ ሕያው የቀን ጌታ አባሀገሩ ሕይወት ዘይዳረብ ባርሞ የተመጠኑ ሕያው ቀለመ ወርቅ አባሀገሩ ሕይወት ዘይዳረብ ባርሞ እስመ ኢተመይጠ ለፋሲካ እስመ ኢተከስተ ለፋሲካ ወኢርኢለ እስመ ኢተመይጠ ለፋሲካ ወኢርየ ብርሃነ ፋሲካ ምስለ ቆይሞ ማናንተ የቀድሞ ሙሴ የትኛው ነው ታዲያ መቶኝ ያለ አጤኛዋ ማችማ በቃ እኮ ኢትዮጵያዊቷ ያገባው ደግ አይደለም። ታዲያ ስርዓት ያስተማረው ደግሞ እኛ ነን። ለምን እንዲህ ጸጥ ረጭ አድርጎ የሚገዛ እሱ ነው እኮ። የስርዓት ሀገር እኮ ነው ሀገራችን የነበረው ማለቴ በፊት ማለቴ ቅሌን አስተፋኝ ማለት ኢተመይጠኑ ሕያው ቀለመ ወርቅ ሀበ ሀገሩ ሕይወቱ ዘይታረብ ማርሞ እስመ ኢያክበረ እስመ ኢተርየ ለፋሲካ ወኢርየ ብርሃነ ፋሲካ ምስለ ቀዊሞ በቤተ መቅደስ ህንስት ለክብር ወተሳለሞ ወይወካብድ ምድር በለ አርምሞ ፋሲካ ትገብር እንዲህ ሐጽበት ደግሞ ወይወካብድ ምድር በኢአርምሞ
የቀኙ ጌታ የማህሌቱ ሰው ቀለመ ወርቅ ወደ ሀገሩ ሕይወት በሰላም ነው አይቼው አላውቅም። አልመጣ ፋሲካንም እኮ እኛ ጋር አሁን አላከበረም። ፋሲካ ይመቸኛል። የሚገርማቸው የዛሬ 4 ዓመት የፋሲካ ዕለት 3ኛ ልጅ ወለድኩ እና ስሟን ፋሲካ እናቴ ፋሲካ አለች። ዕብራይስጥ አለ ፋሲካ ዕብራይስጥ አይደለ? በፋሲካ ማለት ዕብራይስጥ ለምን ብዙ ነገር አልቀየረም እና ማዕዶት አልኳት እና የልጅ ስም ነው በግዕዝ ቀይር እኔ ወዳጅ ናቸው እና ቀለመ ወርቅ ፋሲካን አብሮን አላከበረምና ሰላም ነው። በቤተ መቅደስ በቤተ መቅደስ አካባቢ ብርሃንም ወርዶ ብርሃን ለብሰን ተጎናጽፈን አላየነውም። የት ነው የወካበድ መሬት ምድርም በክርስቶስ ሥጋ ወደሙ ከታጠበች በኋላ ምን አደረገች? ገብር ፋሲካ ሐሴት ታደርጋለች። ያው ዶክተርሽ እንግዲህ ሐሴት አድርገው እሱ ነው። እንኳን ደስ ያላቸው። ሌላ ዝም ብሎ እንዳይመስላቸው ኒቆዲሞስ ጌታ ወአነ ሎቱ ፈቅሮ እስተ አበ ፈቀደ ወግሁየ ኒቆዲሞስ ጌታ ወአነ ሎቱ ፈቅሮ እስተ አበ ፈቀደ ረክብ ሰላመ በአዕይንቲሁ ሰላም ሰላም ዝሮ መራት ለመራዊሃ ረክብ ሰላም በአዕይንቲሁ ሰላም ዝሮ መራት ለመራዊሃ ብቸኝነት ሆኖ ኤሊ በወደቀበት መባቻ ተክለ በጸሎት ሐና ሳሙኤል ጋብቻ ሐና ተክሊል ስለተማጸነች ለብቻ ደብለኬ ነው። ብቸኝነት ኑሮ ኤሊ በወደቀበት መባቻ ተክለ በጸሎት ሐና ሳሙኤል ጋብቻ ሐና ተክሊል ስለተማጸነች ለብቻ ወንደ ዮካብን ይሞተ ወኢማሰነ ማስኖ ዘተስለ እምልዕልተ ገጹ ብርሃኑ አድኃኖ ወይም ምህታዊ ቅጥነት ጋብቻ ፈለገጊ ወልከደ ነው። ወንደ ዮካብን ይሞተ ወኢማሰነ ማስኖ ዘተስለ እምልዕልተ ገጹ ብርሃኑ ቀደ ነው። ዶክተር ብርሃኑ አለቃውን ነው። ይቅርታ ለመጀመሪያ አለቃውን ዶክተር ብርሃኑ መላካርያም ብርሃኑ ሁለቱም አንድ ላይ ሆነው አድኖተንና አልሞተም ነው። ዘተስለ እምልዕልተ ገጹ ብርሃኑ አድኃኖ ወምህታዊ ቅጥነት ጋብቻ ፈለገጊ ወልከደ ነው። ሙሴ አልሞተም ሙሴ አሁን ተሸለሙ አልሞተም ባለማይ ተብሏል። 3 ወር ያህል አባይ ለማለት አሁን ጣና ምን አመጣው? በአባይ 3 ወር ያህል ተጥሎ ወድቋል ነበረ። አልሞተም፣ አልጠፋም። ለምን ሊገሉት የሄዱ ወንድ ልጅ እየፈለጉ የሚገሉ በመንግስት የተመደቡ ሰዎች ነበሩ። ሄዱ፣ አገኙ፣ ብርሃን ተሰሩበታል። ሙሴ መልከ መልካም ነው ብያቸዋል። ለዚያ ነው የኛዋን ልጅ ኢትዮጵያዊቷን ያገባ እንዴ እንጂማ ውጭ ሀገር ልጅ አንድም ነበረ። እውነቴን ነው። ብርሃኑ እየበራ የተለየ መልክ አለው። ይህንንስ የፈጠረው ይግደለው ብለው ትተውት ሄዱ። ከዛ በኋላ እንግዲህ በእግዚአብሔር ቸርነት በፈርዖን ቤት ያው በእናቱ እግዚአብሔር ቸርነት በፈርዖን ቤት ያደገው አልሞተም ማለት ለምን? ያው ከግንባሩ ላይ የተሳለ እግዚአብሔር ብርሃን ስሎበት ነበረ። እነሱ ነው ተገልበለ ሙሴ ፊትን ተሸፈንልን እየተንጸባረቀ ፊት አስቸግሮናል ብሎ እስኪጸልዩ ድረስ ብርሃን ተስሎበት ነበርና ከግንባሩ ላይ የተሳለው ብርሃን ከሞት ታድጎታል። ዛሬ ስርዓተ ጋብቻውን የፈጸሙት
የፈቀዱት ያስተናገሩት መካሪያም ብርሃኑ አሳምረውታል። ወንደው ተንከባክበው እችን የመሰለች ቁልጫ ልጅ አሳምረው የሰጡ ዶክተር አቶ ብርሃኑ እሳቸው ጠብቀውታልና አልሞተም። ይኸው መቶ ሸለመ የሙሽሪት ልጅ ግን ማነው የሚባል ያልኩት በሙሴ ፈንታ እሷ የእኛ ልጅ ስለሆነች ሌላ ሙሴ አንፈልግም። እያሱ ነው የምትይው ልጅሽ እያሱ ነው የምትይው ያሳካለች እጹብ ግብር እያሃጠወ ለኒቆዲሞስ እምጥንቱ ስለታዘዘ ይባይዜኒ ማኅፀነ ድንግል መራቱ። ኒቆዲሞስ የኦሪት ሕግ መምህር ሆነህ አስተማሪ ሆነህ ወደ ክርስቶስ በቀን ብትመጣ ምን ትሆናለህ? ወንጌል ለመማር እኮ በቀን መምጣት መሽሎክለት ምን ያደርጋል? በቀን መጥተህ መማር ሲገባህ ማታ ማታ እየሄድክ ተምረህ በል እንግዲህ ወደ እናትህ ማኅፀን ግባ ተባልክ። ራስህን አለ ክርስቶስ ወደ ማኅፀን ግባ አላለ። የፈለከው አንተ ነህ። በል እንግዲህ ይኸው ነው። ኒቆዲሞስ ወልድ የመጨረሻ ነው። ኒቆዲሞስ ወልድ አመ ተጠምቀ በማየ ዮርዳኖስ ከብካብ አይረፈ ላዕሌሁ አይረፈ አክሊለ ኦርቶዶክስ ርክበ። ኒቆዲሞስ ወልድ በዮርዳኖስ በሰርግ ቤት ዮርዳኖስ ውሃ ላይ በተጠመቀ ጊዜ ይህ መቀበል ያማረ አክሊል መንፈስ ቅዱስ በርግብ አምሳል ራሱ ላይ አረፈበት ነው የሚለው። የተሰጡ የስጥልቀው 7 ደቂቃ ነበር። አሁን 15 አይሆንም። ይቀርበሩ ይባካቸው። ደብሩን ያስፋ። በጣም ደስ ያላችሁ ደስ ይለኛል።